ምንድነው የሄሉ ጥፋት የሄሉ ችግር ብትሉኝ፣ እሷ መጀመሪያ ይቅርታ ለምን አልጠየቀኝም ማለቱ አይደለም የእሷ ችግር ማለት ነው። የምር የሆነ ድርቅ ትላለች እና የይቅርታ ልብ አላት። ግን ሁሉም ነገር ካረፈደች በኋላ የሆነ በቃ በጣም ከተጎዳዱ በኋላ ነው ምንም ይቅርታ መደራረግ ያለባቸው ይመስላችኋል? ግን ለምንድነው እንደዚህ የምታደርገው? በብዙ ነገር እሷ እንደዚህ ነው። እሷ በቃ ካልተበቀልኩ ነው መሰለኝ ሀሳቧ። እና በዚህ ሰዓት ይሄ እኔ ማመን ነው ያቃተኝ። ማለት ናቲ በጣም የተደሰተበት ቪዲዮ የሰራበት ቪዲዮ ነው። እሷ ደግሞ እያለቀሰችበት። ይሄ ተገቢ ነው ብላችሁ ታስባላችሁ? እና ሄሉ ተረጋግተሽ ምን አለ አንድ እድል እንኳን እኔና አንተ እኔ በፍጹም ሽማግሌ እንድላክ አልፈልግም ማለት አይደለም የነበረብሽ ማለት ነው። እንደውም ብታቂ እንደዚህ ያልነበረም የነበረብሽ እና እኔ እናንተ መጀመሪያ መተማመን ያለብንም መተማመን አለብኝ። እሱም ጥሩ ነገር ነው። እሱ እኮ እሁድ ሳምንት ነው ጊዜ አለ። በዚህ መሀል ላይ እኔና አንተ መነጋገር አለብን ብለሽ እንኳን ትንሽ እንትን ማለት እንጂ እሱ ምን አረገ? እሱ ጋርም ጥፋት የለም አይደለም። እሱ መጀመሪያ ላይ እንደዚህ አይነት ነገር ማምጣት አልነበረበትም። ማለት ቀም ይዞ ጸሎት ሳል ይዞ ስርቆት እንደማለት ነው። እና ትዳር ነው ያው ቅር አሰኝቷታል። እውነትም ይሁን ውሸትም እሷ በምታምነው ነገር ተማምኖም ሆነ አሳምኗት ይቅርታ በደንብ ይቅርታ መጠየቅ ነበረበት። አንድ ስቴፕ ይቅርታ መጠየቅ ነበረበት። ሁለተኛ ደግሞ ሁለቱም ተነጋግሮ አምኖበት ተማምኖ መሆን አለበት። ናቲን እንዴት አላቅም። ናቲ ጋም እንደዚህ ችግር አለበት። ለምን እሱ መጀመሪያ ሀይሉ ጋር ምንም የተማመነበት የተነጋገረበት ነገር የለም። በዚህ ጥፋት ላይ ደግሞ ይሄን ነገር ማሰብ የለበትም። ካሰበም ደግሞ ሄሉም ደግሞ እንትን ማለት አለባት። ማለት ይቅርታ እኔ እናንተ አሁን ላይ ጥሩ ሙድ አልነበርንም። እስከዛ ባለው ጊዜ ተማምነን ያለውን ነገር መቀጠልም ማቋረጥም ካለብን እንትን ማለት አለብኝ። ማሰቤ ጥሩ ነው። ግን እስከ መጨረሻ አስበህ ከራስህ ጋር ወጥተህ ወርደህ መሆን አለበት። በስሜት መሆን የለበትም ብላ አላረጋገችውም። እና ለምንድን ነው ቆይ ግን እኔ ሄሉ በጣም ነው የምትገርመኝ። ለሆነ ነገር በጣም እንትን ትላለች፣ ዋጋ ትከፍላለች። ትንሽ ጥፋት ይፈጠርና በቃ ራሷ ተጎድታ ሰውንም ጎድታ ምናምን። አሁን እሷ ካልተበቀልኩኝ ነው ወይስ እንዴት ነው? እስከየት ይሄድ ነው? እኔ ግራ ምገባኝ። በእርግጥ እናቴ ይቅርታ ቪዲዮ አላደረገም። ምንም አይነት ይቅርታ የሚያስብል ነገር እንትን አላለም። ሁለተኛ እድል ሰጥቷት ይቅርታ መጀመሪያ ይቅርታ ልባቸውን ንጹህ ማድረግ ነበረባቸው። ናቲ ጋር ይሄን ስህተት አይቼበታለሁ። እና ናቲ ማድረግ የነበረብኝ መጀመሪያ ያለውን ነገር ከእሷ ጋር በፍቅር በሰላም ያለውን ችግር ቅር የተሰኘችውን ቪዲዮ ለእኛም በደንብ ቪዲዮ ሰርተሃል። የምር እኛን እንደጠየቅ እኔ እንዳሰባችሁት ሰው አይደለሁም ምናምን ብለህ በጣም ይቅርታ እኛም ይቅርታ አደርጋልናል። እና ዋናው የሄሉ ደስታ ነው የምናየው። ከአንተ ጋር ምንም ጥላቻ የለብንም። ሰው ከመውደድ አንጻር ነው የምናገረውም እንትን የሚለውም የሚያስከፋም። እና ሄሉን ከመውደድ አንጻር ነው፣ ሁለታችሁን አንድ ከማለት አንጻር ነው እላለሁኝ። ስለምናገሩት ሰዎች በጣም መልእክት አስቀምጧል ናቲም ማለት ነው። እና ጥፋት ነው የሰራው የምር። እና እሷን በይቅርታ በአንድ እንትን ይቅርታ መደራረግ ልባቸው ንጹህ ማድረግ አለባቸው። ይህን ውሳኔ ደግሞ ሁለታችሁም አብራችሁ ብትወስኑ ደስ ይላት ነበረ። እና አንተ ቾከልክ። እና ደግሞ ችግሩ ምንድነው? ሄሉ መቀበል አለባት ብዬ እንትን የምለው ኦሬዲ ከቤተሰቡ ጋር አወርቷል ይሄ ልጅ ማለት ነው። በጣም ነው የሚያስጠላ። ከቤተሰቡ ጋር አወርቷል። ሄሉ በጣም ጥፋተኛ ነች የምር እዚህ ላይ ማለት ነው። እና ከቤተሰቡ ጋር አወርተው ቀኑን እስከ መቁረጥ ድረስ ቀኑን ቆርጦ እስከዛ እዛ ሄዷል። እንግዲህ ቤተሰብ የሰማ ቁም ነገር ነው በቃ። እና እንዴት ነው ቆይ እንዴት ነው ሀሳቡ? እንዴት ነው
እኔ ያልገባኝ ነገር ይሄን ካደረገ ደግሞ ሄሉ መረዳት አለባት። እና ቤተሰብ እንዴት አያችሁ? ግን እኔ እንደኔ እይታ ሄሉ መረዳት አለባት። አንድ ስቴፕ በዛ ሽማግሌ እስከሚሄድ ማውራት ያለብንን ነገር ማስተካከል ያለብንን መተማመን ያለብንን ነገር እንተማመን ማለት ነበረባት እንጂ እና ምስኪን የምር እንትናም ናቲም እያሳዘነኝ ነው። እና ጫፍ ላይ ደርሰን በቃ መጨረሻ እንጋባ እኮ ነው የሚልሽ። እንዴት ደስተኛ አልሆንሽም? እንዴት አላቀፍሽኝም? አለ እና እሷም ምንም አልተበገረችትም። ለምን እንደሆነ አላውቅም። እንዲህም አልደነገጠችም። ለምን አሁን አንዴ በአንድ ስሜቷ ይቀየር ማለት ሳይሆን ግን የሆነ ነገር አለ አይደለ? በቃ እስከ ማልቀስ የሚያደርስ ነገር አልነበረም። በቃ እሱ ተጠንቅቃ ከኛ በላይ እኮ ታውቀዋለች አይደል እንዴ? እና በደንብ ካወቅሽ ሄሉዬ፣ እሱን በደንብ ካወቅሽ ከአንቺ በላይ እኛ እሱን አናውቅም ናት ማለት ነው። ልብ ለልብ የልጅነት ፍቅረኛሽ ነው። በደንብ ታውቂዋለሽ ማለት ትተማመናላችሁ፣ ፍቅርም በማላችሁ አለ ማለት ነው። ይሄ ነገር ጊዜም የለኝም ተመልሼም ለመሄድ ስለሆነ ጾምም ስለቀረበ ይሄን ነገር አሁን እሺ ማለት አለብሽ እና ደስተኛ መሆን አለብሽ ምናምን ነው ያላት። እና እሷ ደግሞ ጭራሽ እስከ ማልቀስ ድረስ ማለት ነው። ምን ያስለቅስሻል? እና አንድ እንደውም ተስፋ ኑሮሽ እኮ ህይወት እኮ ነው ልመሰርት እና ለአግባሽ እያለ እኮ ነው። እና እውነተኛ ፍቅር ካለሽ ደግሞ እውነተኛ መውደድ ልብሽ ውስጥ ፍቅር ካለሽ እኮ ይሄን ነገር አምነሽ ተቀብለሽ ያለውን ነገር እናስተካከል፣ እንነጋገርበት። ሁለታችንም ቁጭ ብለን የራሳችንን ችግር ማውራት አለብን ማለት ነው እንጂ የነበረብሽ ጭራሽ ማደፈረስ ማብዛት አልነበረብሽም። እና እዚህ ላይ ያብቃም ብለሽ በዚች ነገር እንዴት ነው ምበቃ? ሰው ሆኖ ማይጣላ ሁሌ ፍቅር ሁሌ እንትን የለም። እና አንቺ ደግሞ እሱ የሚለውን መስማት አለብሽ። ላያደርግም ሊያደርግም ይችላል። በቃ አንድ ቤት እውነት ተዘግቶ ሴትና ወንድ ሆኖ ማለት በቃ አከተሙ በቃ እንትን አሉ ማለት አይደለም። አንቺ ደግሞ በተደጋጋሚ ለአንቺ ደግሞ እያስረዳ ነው ያለ እና ይሄን ነገር ለምንድን ነው መረዳት ያቃተሽ? ሄሉዬ ተረጋጊ። ይሄ ነገር ዋጋ ያስከፍልሻል እና በደንብ አስበሽበት ብታወሪ ነው የሚሻለው የሚቀለው። እድል ስጪ። እንዲህ በቃኝ አልፈልግም ማለት አልነበረብሽም። ማለት ሽማግሌ ህይወትን መሰረት ትልቅ ነገር ነው ያመጣብሽ። አዎ እናውቃለን፣ ውስጥሽ ነገር አለ። ግን ደግሞ ነገርን ተነጋግረን እንፈታለን። ውስጣችን ያለው ነገር 50 በ50 ብለሽ ማውራት አለብሽ እንጂ ሽማግሌ ይላክም ወይ ላይላክም ይችላል ካልተስማማው ብለሽ ማውራት ነበረብሽ። እስከዛ ደግሞ ያለውን ነገር ውስጣችን መቀጠልም ካለብን መቋረጥም ካለብን አውርተን ብለሽ ማውራት አለብሽ እንጂ እንደዚህ መሆን የለብሽም ሄሉዬ። የምር እንደ እህትነት ልምከር እና ስሜታዊ መሆን ብዙ ዋጋ ያስከፍልሻል። እና በተደጋጋሚ አንቺ መርጦሻል። እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ፣ አንቺ ከማንም ጋር ልትወዳደሪ አትችይም እያለ እሱን ነው ማመን ያለብሽ። ከወደድሽው ካፈቀሩ ከልጅነት ፍቅረኛሽ ነው፣ የልጅነት ፍቅረኛሽ ነው። እሱም ደግሞ የልጅነቴ ፍቅረኛ አይነች፣ ከእሷ ጋር ምንም ማንም የሚያወዳደረው ሰው የለም ብለዋል። እና ርቀት አለ አይቷችሁ ብዙ ነገር በመሀላችሁ ተፈጥሮ እግዚአብሔር ያልቆረጠ እንጀራ ሆኖ ተገናኝታችኋል። እና ይህን ስቴፕ አንቺ በጭራሽ እንደዚህ አይነት ነገር ምላሽ መመለስ አልነበረብሽም። የምር ይሄ ነው የሚለው። እና ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ቀውሉ ሰላም ነው፣ እግዚአብሔር ይመስገን። ስራ፣ ጤና፣ ጥቅረራው እንዴት ይዟችኋል? እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ሼር በማድረግ እኔንም አበረታቱኝ። ደግሞም ስለምታደርጉልኝ ኮመንት፣ ሼር፣ ላይክ ስለምታደርጉልኝ እወዳችኋለሁ። የዛሬው ቪዲዮ ይሄን ይመስላል። የምር ደብሮኛል እና ሁለቱ በደስታ የሰው ጥል ይፈጠራል፣ ግን ያው ማስተካከል ደግሞ መነጋገር ሰው ማሰብ ግዴታ ነው እና አብሮን ሰው ፍቅር ያለበት ጥል የለም ማለት አይቻልም። ጥልም ይኖራል እና ይሄን ነገር ያው በመነጋገር ነው የሚፈታ። እንትን ማለት የለብንም፣ ችክ ማለት የለብንም። በሪሌሽንሺፕ ሩሩ መሆን፣ ይቅርታ እንትን ማለት፣ ይቅርታ ልብ መኖር ግድ ነው እና ይህን ነገር
ታስብበት ሄሉ እና ደግሞ ናትም ያለውን ችግር ይህን ብታስተካክል ጥሩ ነው። አሁንም ተስፋ አትቁረጥ እና ያለውን ነገር በመሀላችሁ ያለውን ነገር እስከዛ እንደዚህ መጥተህ በደስታ አንተን እንዳልክ ማለት ስብር ብለህ እንዳትቀር ያለውን ስቴፕ አንተም ሂድበት። አንድ ስቴፕ ሰተሃት ተነጋገሩ። እሷም ደግሞ ሄሉ አንቺም ደግሞ ተረጂው በቃ ከማለሽ ከመረጠሽ በቃ ከወደድሽው ካፈቀርሽው በቃ አብረሽ መሆን ነው ያለብሽ። እና ይሄን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ሰላም አምሹ። ለጸሎታችሁ ምላሽ የምታገኙበት ምሽት ይሆንላችሁ የኔ ወዶች፣ የኔ ማሮች። እወዳችኋለሁ ስለምታዩኝ ስለምታበረታቱኝ እና መልካም ምኞትም ግለጹላቸው ለይህን ለነሄሉም። እግዚአብሔር የሁላችንም መጨረሻ ያሳመርልኝ የኔ ውዶች፣ የኔ ማሮች። እግዚአብሔር ያበረታችሁ፣ ጉልበታችንን ይባርከን። የኔ ቅመሞች መልካም ምሽት ይሁንላችሁ።